እንዴት ነው በህዝብ ገንዘብ ተቀየረ? ላለቀየር ነው እንዴ? አዳራሽ ብቻ ነው እንደሚቀየር ሲጀመር እንደው ምን እንገር ከአዳራሹ በላይ እንደው መጀመሪያ እኔ ነኝ ማማር ያለብኝ። እኒህ ማማር አለብኝ የሚሉት ሰው ፓስፖርት ያድላሉ። ገንዘብ አስከፍለው የሚያድሉት ፓስፖርት የመንግስተ ሰማያት ፓስፖርት የሚል ስያሜ ያለው ነው። ይህንን ፓስፖርት አድሎ ገንዘብ ለማግኘት የሚያስችላቸውን ማዕረግም ለራሳቸው ሰጥተዋል። አምባሳደር ነኝ ይላሉ። ራሳቸውን የሚጠሩትም ነብይ አምባሳደር በሚል ድርብርብ ማዕረግ ነው። ውድ የኢትዮ ፎረም ቤተሰቦች ሆይ እኒህ ግለሰብ የውጭ ጉዳይ ሚኒስትር የሚያውቃቸው ዲፕሎማቶች እንዳይመስሏችሁ። ሰውየው ኤስያም ሆነ አውሮፓ፣ አሜሪካም ሆነ አፍሪካ አገር ወክለው የተመደቡ ባለሙያ ሆነው አያውቁም። ኪንግደም ኤምባሲ የሚባል ተቋም ግን አላቸው። ኪንግደሙ የንጉሳዊ መንግስት አይደለም፣ የቸርች ነው። ኪንግደም ኤምባሲ ብለው ለሰየሙት ቸርች እሳቸውን አምባሳደር ብለው መድበዋል። እናም አምባሳደር ነኝ ብለዋልና በዚሁ ማዕረግ የመንግስት ሰዎች ጭምር ይጠሯቸዋል። አምባሳደር ብለውም አይበቃቸውም፣ መሬትና ትጥቅ ይሰጧቸዋል። አምባሳደርም ነብይም ነኝ የሚሉት እኒሁ ሰው እናትና አባታቸው ያወጡላቸው ስም አሸናፊ ነው። አሸናፊ በድሃዎች ኪስ ኑሯቸውን ያሸነፉ ሰው ናቸው። አሸናፊ በመንግስት ኃይል የለሚ ኩራን ህዝብ ያንበረከኩ ሰው ያሸነፉ ሰው ናቸው። በድሃ ገንዘብ መክበር መንፈሳዊ መሆኑን ያብራሩና እኔ ማማር አለብኝ፣ ምዕመኑ እኔ ላይ ኢንቨስት ያደርግብኝ፣ እንደፈለግን እንዲያምርብን ተለቀናል በማለት መንግስታዊ ዋስትና እንዳላቸው ይናገራሉ። በእርግጥም እሳቸውን ራሳቸው አምባሳደር አድርገው ከሾሙ በኋላ ፓስፖርት የሚያድሉበትን መሬት ደግሞ መንግስት እየሰጣቸው ነው። ሲሰጣቸውም ህዝብ ገንዘቡን ከከፈለበት ቦታ ላይ ነቅሎ ነው። ይህ የሆነው በአዲስ አበባ ነው። ይህንን ሲያደርጉ አጃቢያቸው የኦሮሚያ ፖሊስ ነው። አዲስ አበባ ውስጥ በኦሮሚያ ፖሊስ ታጅበው ህዝብ የከፈለበትን መገልገያ ለቸርች ያጥራሉ። ያጠሩትን ቸርችም ሆነ ራሳቸውን ይጠብቁ ዘንድ ደግሞ መንግስት መሳሪያ ያስታጥቋቸዋል። ለዚያውም አምባሳደርም ነብይም ሆነው በሚሰብኩበት መድረክ ላይ እየሾለከ እያፈተለከ የሚወድቅ ሽጉጥ። ሰሞኑን በዚህ መልኩ ገንዘብ ለመሰብሰብ የሚያስችላቸውን መሬት ከህዝብ መገልገያ እናስወስድም ያሏቸውን ሰዎች አሳስረዋል። ነገሩ ሰፋ ጠንከርም ሲል በቀጥታ ከጠቅላይ ሚኒስትሩ ቢሮ ጋር ከአብይ አህመድ ከራሳቸው ጋር ይገናኛል። በአብይ አህመድ የበላይ ጠባቂነት የሚመራው የወንጌላውያን ካውንስል ዋና ጸሐፊ የሆኑት የጅማው ልጅ ጌትነት ለማ ነገሩ ውስጥ አሉበት። ከንቲባ አዳነች አቤቤም አብረው ይነሳሉ። ፍርድ ቤት የኮንዶሚኒየም ነዋሪዎች ንብረት ያለውን የመሬት አስተዳደር የሚያረጋግጠውን ቦታ አዳነች አቤቤ ለአምባሳደር ነብይ አሸናፊ ይሰጥ ብለው ፈርደዋል። ቀጥሎ 21 ሰዎችን አስረዋል። የአዲስ አበባ ፖሊስ ኮሚሽን ሰሞኑን ያሰራቸው ሰዎችን ያሰራጨው ዘገባ ይህ በምስሉ ላይ የሚታየው ነው። አሳዛኙንም አስገራሚውንም መረጃ በዝርዝር እንቃኘዋለን። ምስኪን ነዋሪዎችን እየደበደቡ ያሳሰሩት እና አሸናፊና ጌትነት ሲሆኑ አሳሪዎቹ ፖሊሶች ደግሞ የከንቲባችንንና የጠቅላይ ሚኒስትራችንን ሃይማኖት አጥቅታችኋል፣ ይህም ሽብር ነው እያሉ ሴቶችንና አዛውንቶችን በዱላ ሲቀጠቅጡ ነበር። ይህ የዓይን እማኞች የነዋሪዎች ምስክርነት ነው። ሰሞኑን በአዲስ አበባ በአያት 49 ኮንዶሚኒየም የተፈጸመው ድርጊት የብልጽግናው አገዛዝ በሃይማኖቶችና በሃይማኖተኞች መካከል ሊፈጥረው ያሰበውን ግጭት ህዝብ ያለውን በጎ እሴትና የአገዛዙን ሴራ ፍንትዋ አድርጎ የሚገላልጥ ነው። የነገሩን ዝርዝር ከፖሊስ ከአካባቢው ነዋሪዎች ከወንጌላውያን ታዛቢዎች አግኝተነዋል። ከጥቂት ሳምንታት በፊት የብልጽግና ወንጌላውያን በምዕመኑ ስም የሚፈጽሙትን የመሬት ወረራና ከአገዛዙ ጋር ያላቸውን ጋብቻ በጥቂቱም ቢሆን መመልከታችን አይዘነጋም። የዛሬው ጥንቅራችን የዚያ ዘገባችን ማስረጃ መሆን የሚችል ነው። የቪዲዮ ማስረጃ፣ የፍርድ ቤት ትዕዛዞች፣ የመንግስት መስሪያ ቤት ሪፖርቶች፣ የሐሰተኞቹ ምስክርነትና የፖሊስ መዝገብ በዚህ ዝግጅት አንድ ባንድ ይቀርባሉ። መንግስታዊው ወንጌላዊ አምባሳደር ነብይም ነኝ እየተባባሉ ሲሞጋገሱ ጠቅላይ ሚኒስትሩ ያሰማሯቸው ጸሐፊያቸው የኮንዶሚኒየም ግቢን ለቸርች ማሰሪያ እንዲሆን ሲያስቸግሩና በመጨረሻም ሰው ሲያሳስሩ ይህም በኩራት ሲነገር እናዳምጣለን። እዚህ ጋር በስማቸው የሚነገድባቸው ሐቀኞቹ ወንጌላውያን ምዕመናን ልክ እንደ ሙስሊምና ኦርቶዶክስ ጎረቤቶቻቸው ለፍትህና ለእውነት ሲሉ በፖሊስ እየተደበደቡ ተይዘው ከርቸሌ ሲጣሉ እናገኛቸው
እንነግራችኋለን። መንግስት ግን የሃይማኖት ግጭት ሲቀሰቅሱ ቸርች ሊያፈርሱ ሲሉ ደረስኩባቸው ብሎ ኦርቶዶክሶችንና ሙስሊሞችን ብቻ እንዳሰረ አስመስሎ አሰራጭቷል። ይህንን ነጭ ውሸት ብልጽግና የተናገረበት ምክንያት አሻሚ አይደለም። ውሸቱንና ምክንያቱን እንነግራችኋለን። የአዲስ አበባው ሃይማኖት ተኮር የብልጽግና ሸርና ሰሞነኛው ባለሽጉጥ ፓስተር ይህንን አስደናቂ የወንጀልና የሴራ ታሪክ ለመመልከት አብረን እንቆይ። እግዚአብሔር በሰጠን ድሮናዊ ቅባት ማምጣት ገባመታል። እግዚአብሔር አእምሮን ሲባረክልህ ደግሞ በሻሻም ተምረህ ደግሞ ሀገር ትመራለህ። በአብይ አህመድ የድሮን መግደያ መንፈስ ስለ ድሮናዊ ቅባት የሚያወሩት በአብይ አህመድ መሪነት ተመስጠው የሚደመጡት አሸናፊ አምባሳደር ነኝ ብለው ራሳቸውን ከሰየሙ በኋላ ነብይም ነኝ ብለው ከጠሩ ወዲህ ከመንግስት ባለስልጣናት ጋር ያሻረካቸውን ተግባር ቀጥለው ለሚኩራን በወረራ ሲይዙት እናገኛቸዋለን። የዘመናችን ቤተ መንግስተኞች የዘመኑ ጭስ አልባ ኢንዱስትሪ የሚሉትን የቸርች መክፈት ቢዝነስም በስፋት ከተቀላቀሉ ሰዎች አንዱ ሆነው ከሀያት እስከ አራብሳ ድረስ የመንግስተ ሰማይ እንደራሴዎች ዓለም አቀፍ ቤተ ክርስቲያን፣ የኪንግደም ኤምባሲ ቸርች ወዘተ የሚባሉ ጭስ አልባ ኢንዱስትሪዎች አሏቸው። ከነዚህ መካከል አንዱን በለሚኩራ ክፍለ ከተማ ወረዳ 3 አያት 49 ቁጥር 2 ኮንዶሚኒየም መንደር ውስጥ ለመክፈት አሳጠሩት። ይህ በምስሉ ላይ የሚታየው የአዲስ አበባ መሬት ልማትና አስተዳደር ቢሮ ደብዳቤ እንደሚያመለክተው ቦታው በለሚኩራ ክፍለ ከተማ ወረዳ 3 አያት ቁጥር 2 ኮንዶሚኒየም ሳይት ውስጥ የሚገኝ 4500 ካሬ ሜትር ሲሆን ለማህበራዊ አገልግሎት የተመደበ ነው። ይህ ደብዳቤ ከራሱ ከመንግስት መስሪያ ቤት ለፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ የፍትሐ ብሔር ችሎት የተላከ የሰነድ ማስረጃ መሆኑን ልብ ብለን እንቀጥል። ይህ ሰነድ ማስረጃ እያለ ያለው የኮንዶሚኒየሙ ነዋሪዎች ዕጣ ደርሷቸው ከዓመታት በፊት ወደዚህ ቦታ ሲገቡ ገንዘብ የከፈሉበት የጋራ ሀብታቸው ነው። ይሁን እንጂ ነብይም አምባሳደርም ነኝ የሚሉት አሸናፊ ቸርች ሊከፍቱበት በኦሮሚያና አዲስ አበባ ፖሊስ ታጅበው ከጥቂት ሳምንታት በፊት አሳጠሩት ይላሉ የአካባቢው ነዋሪዎች። ኦሮሚያ ፖሊስ ከአዲስ አበባ ፖሊስ የጸጥታ አካላት በአጠቃላይ ቆመው በቆርቆሮ እንዲታጠር ይደረጋል። ነዋሪዎቹ ንብረታቸው በቆርቆሮ እየታጠረ በነበረበት ወቅት የነበረውን ሰራዊት ለምን እንዲህ እንደሚደረግ ቢጠይቁም መልስ የሚሰጣቸው አጡ። ነገሩን ለሚመለከታቸው የመንግስት መስሪያ ቤቶች እያቀረቡት አቤት አሉ፣ መፍትሄ የተማጸኑ፣ መላ ያላቸው የለም፣ ያዳመጣቸውን ጆሮ አላገኙም። ይልቁንም አምባሳደርም ነብይም ነኝ የሚሉት አሸናፊ የመንግስተ ሰማይ እንደራሴዎች ዓለም አቀፍ ቤተ ክርስቲያን የሚል ቸርች ሊከፍቱበት መሆኑን በመግለጽ ኮንዶሚኒየሞቹን ከኋላ እያሳዩ ከቦታው ቪዲዮ እየቀረጹ ማሰራጨት፣ የጉባኤም ጥሪ ማድረግ ቀጠሉ። እሁድ ሙሉ ቀን በዚህ በመንግስት ሰማይ እንደራሴዎች ዓለም አቀፍ ቤተ ክርስቲያን አያት 49 አካባቢ ለየት ያለ የአምልኮ የጸሎት እንዲሁም ደግሞ የምስጋና እግዚአብሔርን መንባረክበት ፕሮግራም ይኖረናል ማለት ነው። አሁንም ልብ ማለት ያለብን ነገር አለ። ይህ ቦታ ለኮንዶሚኒየም ነዋሪዎች በጋራ የተሰጣቸው መሬት መሆኑን ቀደም ሲል ካሳየናችሁ ሰነድ በተጨማሪ ይህ በምስሉ ላይ የምትመለከቱት የለሚኩራ ክፍለ ከተማ አስተዳደር ወረዳ 3 የመሬት ልማትና ማኔጅመንት ጽሕፈት ቤት ለፌዴራል የመጀመሪያ ደረጃ ፍርድ ቤት በላከው ማስረጃ ቦታው በኮንዶሚኒየም ሳይት ውስጥ የተካተተና ለአረንጓዴ ልማት ተብሎ ለጋራ መኖሪያው ለባለ ንብረቶቹ የተተወ መሆኑን ይገልጻል። ቦታውን በአዳነች አቤቤና ሽመልስ አብዲሳ ሰራዊት ያሳጠሩት አሸናፊ ግን ቤተ ክርስቲያናቸውን ለመገንባት አጥረው መንቀሳቀስ ጀመሩ። ንብረታቸውን ከመሬት ወራሪዎች ለመታደግ የወሰኑት የኮንዶሚኒየሙ ነዋሪዎች ደግሞ የታጠረውን ቆርቆሮ ማንሳት ጀመሩ። ይህ የሆነው ሰኔ 13 2018 ዓ.ም በዚህ ሰሞን ነው። ነዋሪዎቹ ንብረታቸውን ገንዘብ ያወጡበትን በሕግ የተረጋገጠ በፍርድ ቤትም የታወቀ ሀብታቸውን ከወረራ ለመከላከል ያደረጉት ጥረት በመጀመሪያ በጠቅላይ ሚኒስትሩና በቀዳማዊት እመቤቷ ጽሕፈት ቤት የፋይናንስ ድጋፍ እንደሚደረግላቸው በሚነገርላቸው የወንጌላውያን ካውንስል ሚዲያዎች ክፉኛ ተብጠለጠለ። ሕግ ይከበር፣ ነዋሪዎች ይታሰሩልን እየተባለም በብዛት ይጠየቅ የነበረው በጠቅላይ ሚኒስትር አብይ አህመድ በሚመራው የወንጌላውያን አማኞች ህብረት ካውንስል በኩል ሲሆን በተለይም ወንጌላዊ ብቻ ሳልሆን እንደ መሪያችን እኔም የጅማ ፍሬ ነኝ የሚሉት ጌትነት ለማ ነገሩን የበለጠ አራገቡት። ጌትነት ለማ ማለት በኢቫንጀሊካል መዋቅር ውስጥ የአብይ አህመድ አደም ፋራህ ናቸው ማለት ይቻላል። አደም ፋራህን የፖለቲካ ካድሬውን እንዲጠረንፉ እንዳሰማሯቸው ሁሉ ጌትነትም ኢቫንጀሊካሉን እንዲሁ ያደርጋሉ። እናም ፖሊስ እነ ጌትነትን ሰምቶ ጋንታ ሙሉ ሰራዊት ላከና የኮንዶሚኒየሙን ነዋሪዎች አስከበበ። 21ን ያዘ።
እየደበደበ ማሰራቸው። እየደበደበ ሲወስዳቸው የጠቅላይ ሚኒስትራችንንና የከንቲባችንን ሃይማኖት አጥቅታችኋል በሚል ነበር ይላሉ የዓይን እማኞች። እኔው ራሴ በጆሮ የሰማሁት አንዱን እስረኛ ፖሊስ እየደበደበ ሲወስደው ይሄ የጠቅላይ ሚኒስትራችንና የከንቲባችን ሃይማኖት ነው እኮ እሱን መንካት ሽብር ነው፣ በሽብር ያስጠይቃል እያለ ሲናገር ሰምቻለሁ። የከንቲባችንንና የጠቅላይ ሚኒስትራችንን እምነት የመንግስትን ሃይማኖት አጥቅታችኋል ተብለው እየተደበደቡ የተወሰዱት 21 ሰዎች በእምነት ተቋማት ውስጥ በመግባት ውድመትና ዝርፊያ የፈጸሙ ተጠርጣሪዎች ናቸው ሲል የአዲስ አበባ ፖሊስ ኮሚሽን ባወጣው መግለጫ ወንጅሏቸዋል። እነዚህን በምስሉ ላይ የሚታዩ እናቶችንና አዛውንቶችንም የቤተ ክርስቲያን ግቢን ሰብረው በመግባት ከ10 ሚሊዮን ብር በላይ ንብረት ዘርፈዋል በሚል የሚገልጸው ይኸው የፖሊስ ውንጀላ ቦታው በከተማ አስተዳደሩ ካቢኔ የመንግስት ሰማይ እንደራሴዎች ዓለም አቀፍ ቤተ ክርስቲያን እንዲወስደው መወሰኑን ያስቀምጣል። ቀደም ሲል ከጠቀስናቸውና ንብረትነቱ የነዋሪዎቹ መሆኑን ከሚያሳዩልን ሰነዶች በተጨማሪ ይህ በምስሉ ላይ የሚታየውና በ2004 ዓ.ም ለነዋሪዎች የተሰጠው የአዲስ አበባ ከተማ አስተዳደር የመሬት አስተዳደርና ግንባታ ፍቃድ ባለስልጣን የጋራ ህንፃ የቤት ባለቤትነት ምዝገባ የምስክር ወረቀት ምስክር ነው። እነዚህ ሁሉ ሰነዶች ቢኖሩም አዳነች አቤቤ ግን ለአሸናፊ ሰጥተውታል። የአሸናፊ አሸናፊነት የሚመጣውም እዚህ ጋር ነው። ነዋሪዎቹ ቦታው ከኮንዶሚኒየማቸው ጋር በጋራ የደረሳቸው ንብረታቸው ነው። ገንዘብ የከፈሉበት የጋራ ሀብታቸው መሆኑን የሚመለከታቸው የከተማዊ መሬትና ይዞታ ነክ ተቋማት ሁሉ ያረጋገጡት የፌዴራል ፍርድ ቤት የሚያወቀውም ቢሆን የአዳነች አቤቤ ካቢኔ ግን ለአሸናፊ እንዲሰጥ ወስኖታል ሲል ፖሊስ ይገልጻል። ባለቤቷን እንደተማመነች ላም በአዳነችና አብይ አህመድ የተማመኑት 21 ድሃዎችን ካሳሰሩ በኋላም ጌትነትና ለማ ነብይም አምባሳደርም ነኝ የሚሉት አሸናፊ በዚያው አጥሩ በፈረሰበት ቦታ ላይ ቆመው ካውንስላችን እርምጃ ወሰደ፣ እናመሰግናለን እየተባባሉ ቪዲዮ ተቀረጹ። ቤተክርስቲያን ሰዎች ተነስተው ቆርቆሮ አጥር ስላፈረሱ የሚቆም ተልዕኮ የላትም። እኛ በርግጥ የበላይ አመራሮቻችንን ስለምንጠብቅ በካውንስል ውስጥ ያሉትን በራሳችን የለቀቅነው የለም። ህብረተሰቡና ለወንጌሉ የሚቆረቆረው አማኝ ግን ራሳቸው ሚዲያው ላይ ጉዳዩን ቀርጸው አውለውታል እና ሁኔታው እንደ ሀገርም እንደ ቤተክርስቲያንም ቢያሳዝንም የመንግስት መዋቅር ውስጥ ያሉ የጸጥታ አካላት ከክፍለ ከተማ ጀምሮ የወሰዱት እርምጃ ካውንስሉ የወሰደው እርምጃ ግን በጣም ይመሰገናል። መጀመሪያ ላይ የተናገሩት የወንጌላውያን ህብረት ካውንስል ዋና ጸሐፊ ጌትነት ለማ ቀጥተኛ ተጠሪነታቸው ለካውንስሉ የበላይ ጠባቂ ጠቅላይ ሚኒስትር አብይ አህመድ ነው። ቀጥለው የተናገሩትና ካውንስሉን የሚያመሰግኑት አሸናፊ ደግሞ የዚሁ ቸርች ባለቤት ናቸው። ሁለቱም ግለሰቦች በይፋ በቦታው ላይ ተገኝተው በድል አድራጊነት መግለጫ ከሰጡ በኋላ በጠቅላይ ሚኒስትሩ የበላይ ጠባቂነት በሚመራው በዚሁ በካውንስሉ ሚዲያ ላይ ደግሞ በዚህ በምስሉ ላይ እንደሚታየው ጀግናው የፍትህ ዘብ የሆነው የአዲስ አበባ ፖሊስ በቁጥጥር ስር ውሎ ምርመራ እያጣራባቸው ይገኛል በማለት ዘገቡት። ቦታው የነዋሪዎች ንብረት ሆኖ ሳለ ለቸርች ተሰጥቷል ብሎ መግለጫ ያወጣውና 21ዱን ሰዎች ያሰረው የአዲስ አበባ ፖሊስ ኮሚሽን የከንቲባችንንና የጠቅላይ ሚኒስትራችንን ሃይማኖት አጥቅታችኋል እያለ እየደበደበ የወሰዳቸውን ሰዎች የሃይማኖት ግጭት የሚቀሰቅሱና ተከባብሮ የኖረውን ህዝብ በጥርጣሬ እንዲታይ የሚያደርጉ ናቸውም ሲል ከሷቸዋል። ይህንን የፖሊስን ንግግር ደግሞ የጉዳዩ ባለጊዜና አሸናፊ የሆኑት አሸናፊ የእምነት ጥቃት ደረሰብን በማለት ሲያራግቡት ይደመጣሉ። ለእምነቱ ጥላቻ ያላቸው ጥቂት ግሩፖች በየአካባቢው ይኖራሉ። እንዳጋጣሚ እኛም በመደባ ባገኘንበት በዚህ የአምልኮ ስፍራችንም ላይ በአካባቢው ላይ ነበሩ እና እኛ የደረሰብን ያው ጥቃት ነው። የእምነት ጥላቻ ጥቃት ነው። እንዲህ ያሉ የእምነት ጥላቻ ጥቃት ተከፍቶብናልና ተከታያችን ሁሉ ተነስ የሚል ይዘት ያለው መግለጫ የሚያወጡት ሰው ያቀረቡት ይህ ንግግር በራሱ ግጭት ቀስቃሽና ውሸት ነው የሚሉ ነዋሪዎች ጥያቄው ፍትሐዊ የመብትና ትክክለኛ የባለቤትነት ጉዳይ በመሆኑ ወንጌላውያን አማኞች ጭምር የተሳተፉበት ነው ይላሉ። በዚህም 5 ወንጌላውያን፣ 6 ኦርቶዶክሳውያን፣ 3 ሙስሊሞች ሲሆኑ ቀሪዎቹ የሌሎች ልዩ ልዩ እምነት ተከታዮች ናቸው ሲል የአዲስ አበባ ፖሊስ ኮሚሽን ባልደረባ ለኢትዮ ፎረም ተናግሯል። የአካባቢው ነዋሪዎችም የሚናገሩት ይህንኑ ነው። በድርጊቱ ላይ በሙሉ የተሳተፉ የሁሉም እምነት ተከታዮች ናቸው ማለት ይቻላል። ኦርቶዶክሶች ነበሩ፣ ፕሮቴስታንቶች ነበሩ፣ እስላሞች ነበሩ። ለምሳሌ አሁን ታስረው ከሚገኙት አቶ ካሳሁን የሚባሉት ጸጉራቸው ሽበት ሆነው ብትመለከቷቸው እሳቸው አሁን ፕሮቴስታንት ናቸው። ቸርቹ አጥር ከታጠረበት ፊት ለፊት ሱቅ የነበረው አሊ የሚባል ሰው ነበረበት
ስለዚህ ጉዳዩ የሃይማኖት ጉዳይ ቢሆን ኖሮ ራሳቸው ፕሮቴስታንቶቹ ሊሳተፉበት የሚችሉት ነገር አይደለም። ይሄ የጋራ መጠቀሚያ ቦታ ስፍራ ነው፣ ተገቢ አይደለም፣ አቤታችን አልተደመጠም በሚል ወደዚህ የተገባው ማለት ህዝብን በብሔር በርስትና በድንበር ለማዋጋት ብዙ ሀብትና ሰው ሲያሰማራ የሚታወቀው የብልጽግናው አገዛዝ በእምነት ተከታዮች መካከልም ግጭት ለመቀስቀስ እየተጋ ለመሆኑ ማሳያው ይሄው የአያት አካባቢ የነ አሸናፊና ጌትነት ተግባር ምስክር ነው። በቅድሚያ የህዝብ መገልገያ ንብረትና ግቢ ውስጥ የወንጌላውያን ቸርች ይከፈት አለ። ድርጊቱን የተቃወሙትን ሰዎች ደግሞ በሃይማኖት መካከል ግጭት የሚቀሰቅሱ ናቸው። በመቀጠል ራሳቸውን እነ አሸናፊ ልኮ የሃይማኖት ጥቃት ደረሰብን አስባለ። ነገሩን ለማባባስ የወሰነው የአዲስ አበባ ፖሊስም ጉዳዩን በብዙ ውሸቶች ሲያጋግለው የመንግስተ ሰማይ እንደራሴዎች ዓለም አቀፍ ቤተክርስቲያን ግንባታ አድርጎ አገልግሎት እየሰጠበት ይገኝ ነበር ሲል ምስክርነቱን ሰጥቷል። ምስክርነቱ ግን ሐሰተኛ ነው። በቦታው ላይ ምንም ግንባታ ያልተደረገና አንድም ቤት ያልተሰራ ለመሆኑ የሚታየው ቪዲዮ እማኝ ነውናም ይህም ጥንቅቅ ያለ ውሸት መሆኑን የሚታየው ቪዲዮ ብቻ ሳይሆን ነዋሪዎችን በሚናገሩት ድምፅ ነው። በተለይ የአዲስ አበባ ፖሊስ ዜናውን ሲያሰራጭ ፈረሰ የተባለውን አጥር የተጠናቀቀ የሃይማኖት ተቋም እና በሚሊዮኖች ብር እንደተዘረፈና እንደወደመ አድርጎ ነው ያቀረበው። ነገር ግን የተገነባ ቸርች የለም። 10 ሚሊዮን ብር የሚገኝ ንብረት ተዘረፈ ማለቱን ክፍት በሆነና በቆርቆሮ ብቻ በታጠረ መሬት ላይ ሊዘረፍ የሚችል ምንም አይነት ንብረት የለም። እና አሸናፊ በአያትም ሆነ በአራብሳ ወይም በመሪና አካባቢው እንደ ሱቅ የከፈቷቸው ቸርቾች ዋና ስራቸው ነቢይና አምባሳደር ነን የሚሉትን እነዚህን የካውንስሉን መላእክተኞች የኪስ ጥያቄ መመለስ ነው። ለዚህም በቸርቾች ውስጥ ራእይ አይልሃለሁ፣ ትንቢት እናገርልሃለሁ እያሉ ከህዝብ ገንዘብ ለመሰብሰቢያነት ነው የሚለውን እነሱም አይክዱትም። ነቢይ ነኝ የሚሉት አሸናፊ በእነ አዳነች ተሰጥቷቸው በከፈቱት ቸርች ውስጥ አካውንታቸውን ሲያወፍሩ የሚውሉትም በዚሁ መላ ነው። ከእናንተ ቤተሰብ አንድ ሙሌ የሚባል ሰው እግዚአብሔር ሲፈውሰው ያለው አሜን። ማን ነው ሙሌ? ሙልጌታ ታላቅ ወንድሜ ነው። የማ የኔ ታላቅ አዳማ ነው ያለው። አዳማ የሆነች ወጣ ብላ ያለች ቦታ ላይ እመለከተዋለሁ። ሸንኮራ ምናምን ወንጂ ሸንኮራ ያለበት ቦታ ላይ ክብር አምጣ እባክህ ለዚህ ጌታ። እንዲህ ያለው ሽቀላ አሁን ደረጃው ከፍ ብሎ ፓስፖርት እያተሙ ወደ መሸጥ አድጓል። ፓስፖርቱ የመንግስተ ሰማያት ፓስፖርት ነው። አሸናፊ እንደሚሉት ለእያንዳንዱ የመንግስተ ሰማያት ፓስፖርት ብር ይከፈላል። የገነት ፓስፖርት እሰጣችኋለሁ፣ ፓስፖርቱን የምሰጣችሁ እኔ አምባሳደር ነኝ እያሉ ገንዘብም የሚሰበስቡ ናቸው። ምን የሚሉት ዝርፊያ ነው ይሄ ሲባሉ በቅድሚያ እኔ እኮ መብላት አለብኝ፣ ስለዚህም ኢንቨስት ሊደረግብኝ ይገባል ብለው ይከራከራሉ። መጀመሪያ እኔ መብላት ያለብኝ። አዎ አስራቱን ስጡት እኮ ያለው እኮ ለአዳራሹ እንዳይመስል። አንዳንድ ሰው የአንተ ልብስ ከሚቀይር በላይ የቸርች መጋረጃ ሲቀይር የኮሪደር ልማት ሊያፈርሰው ይችላል እኮ ነገር። አንተ በብዙ ገንዘብ በህዝብ ገንዘብ የሰራ ከሆነ እኔ ላይ ነው ኢንቨስት መደረግ ያለበት። ሲጀመር እኔ ካላማርኩ እየረገምኩት ነው የምኖረው። መባረከው ነው። በነገራችን ላይ ሄቨንሊ ፓስፖርት ብለን እንሰጣለን ቸርቻችን ላይ ማለት መቼም ያው ሀገር ባያሻገራቸውም ሲሆን እንዳሻገራቸው እርግጠኞች ስለሆንን የተረዱት እውነት ሄቨን ፓስፖርት እያለን እንደውም ፓስፖርት እየሰራን እንሰጣለን። ሀገር አሻግ ማለት ድንበር አሻግራቸውም ሲሆን ግን ተሻግረውበታል። በአምባሳደሩ ወይም በቤተክርስቲያነቱ ፕሬዚዳንት በእኔ የሚሰጡ ትምህርቶች አሉ። መጀመሪያ ወደ እግዚአብሔር ወደ ቸርቹ እንደገባ የመጀመሪያ የዌልካሚንግ ክላስ አለ። ከዛ በኋላ ፓስፖርቱን ማግኘት ይችላል። እኒህ ግለሰብ በከተማ ውስጥ መሬት ብቻ ሳይሆን ጸሎትና ራእይም ተሰጥቷቸው እንዲሰማሩ ከተደረጉ ከአዳሚዎች መካከል አንዱ ናቸው የሚሉ የወንጌል አማኞች መንግስት ቸርች ከሚከፍትባቸው ቦታዎች በተጨማሪ ትጥቅም ሰጥቷቸዋል ይላሉ። እርሳቸውም አይክዱም። መንግስት አስታጥቆኛል በማለት በይፋ ይናገሩታል። ለማጥፋት አላነሳው ህጋዊ መንግስት ራስን ጠብቅበት ብሎ የሰጠኝ ላይሰንስድ የሆነ መሳሪያ ነው። ምንም ያን ያህል የጦር መሳሪያ ከተማው ሁኔታ ታውቀዋለህ። እሺ ገብቷል። እኔ እግዚአብሔር መልአክ ይጠብቀኛል። ከኔ ተረፈውን ያው መልአኩ ይጠብቀዋል፣ መልአኩ ይፈተዋል። እንደዛ ነው። መላእክትን ሰፖርት ታደርጋቸዋለህ። ባደራረግ አገልግሎት ለተለያየ ነገር ብዙ ቦታ ትንቀሳቀሳለህ። ስለዚህ ህጋዊ የሆነ መንግስት የሚያውቀው
ትጥቃለ ሐዋርያትም እኮ ታጥቆ ነው የሚንቀሳቀሱት እኮ ግን ሰዎች እግዚአብሔር ሰው ሆነ ታጥቀስ ሄድ ምን አይደነግጡ እንደውም አንዴ እየጸለይኩኝ ወድቆ ያውቃልና በደከሽ ሰላም ነው አገልግሎቱ ቀጥሏል ግን አሜንተው ጥሩ ነበር ከዛ የዘመናችን ገዢዎች አስታጥቀው ከህዝብ ሀብት ነጥቀው በህዝብ ላይ የሚያሰማሯቸው ሰዎች እንዲህ ያሉ ናቸው በሁሉም መስክ የጥቃቱ ሰለባ የሆነውን ህዝብ እርስ በርሱም ለማጋጨት እንዲህ ያለ ስውር ሴራና ተግባር ውስጥ በአንድ ጠቅላይ ሚኒስትርና ከንቲባ እየተመራ ጠልቆ ይገባል ይሁን እንጂ ዋጋ የሚከፍለው ሁሉም የእምነት ተከታይ ሁሉም አይነት የድሃ ህብረተሰብ ነው ገንዘብ የሚከፈላቸው ትጥቅ የሚሰጣቸው ይመርብን የሚሉት ዘናጮች ደግሞ እናሸናፊ ናቸው በለሚኩራ አያት 49 በተፈጸመው ሴራም የታሰሩትና ንብረታቸው የተወሰደባቸው ዜጎች ወንጌላውያን ኦርቶዶክሳውያንና ሙስሊም ኢትዮጵያውያን ናቸው የሚበሉት እያባሉ ለመኖር ሲሉ ግን የሃይማኖት ግጭት በመቀስቀስ ወንጀል አንዱን እየከሰሱ የሌላው ተቆርቋሪ ለመምሰል ይጥራሉ መንግስት ደግሞ እነሱን መሬት ብቻ ሳይሆን ሽጉጥም እያስታጠቀ ቀጥሏል መልካሙን ሁሉ በመመኘት በዚሁ እንሰናበታለን